በሲዳማ ክልል ሐዋሳ ከተማ በማርበርግ ቫይረስ የተያዘ ሰው መገኘቱን የጤና ሚኒስቴር አስታወቀ። ቫይረሱ ለመጀመሪያ ጊዜ በኢትዮጵያ መገኘቱ የተረጋገጠው በደቡብ ኢትዮጵያ ክልል ጂንካ ከተማ ሲሆን በበሽታው የተያዘ ሰው በሌላ ክልል መገኘቱ ሲረጋገጥ ይህ ለመጀመሪያ ጊዜ ነው። የጤና ጥበቃ ሚኒስትሯ ዶክተር መቅደስ ዳባ ዛሬ ለጋዜጠኞች በሰጡት መግለጫ ግለሰቡ በጂንካ በቫይረሱ ከተያዘ ሰው ጋር ንክኪ የነበረው እንደሆነ ተናግረዋል። በሐዋሳ ከተማ ላይ የነበረ ንክኪ ከነበራቸው ሰዎች ውስጥ ነው ዛሬ አንድ ኮንቨርሽን ወይም ደግሞ ፖዚቲቭ ሬት ያለን ማለት ነው። ከዛው ከጂንካ ከተማ ተመላሽ የነበረ ሰው ማለት ነው። ስለዚህ አንድ ፖዚቲቭ በዛ ከተማ አለ ማለት ነው። ቫይረሱ የተገኘባቸው ሰዎችን እንቅስቃሴ በመከታተልም ንክኪ ያላቸውን ሰዎች የመለየት ስራ እየተከናወነ እንደሆነም አክለዋል። ሚኒስትሯ የማርበርግ ቫይረስ መገኘቱ ከተረጋገጠበት ቀን ጀምሮ የተከናወኑ የላቦራቶሪ ምርመራዎችንና ቫይረሱ የተገኘባቸው ሰዎች ምን ያህል እንደሆኑም አብራርተዋል። 71 ላቦራቶሪዎችን ትናንት ድረስ ጨርሰን ነበር። ዛሬ ደግሞ እናንተ ጋር ከመምጣቴ በፊት ያሉትንም ቀኑን ሲያልቅ ደግሞ ዕለታዊ መረጃዎች ላይ የምናስገባቸው አሉ። ነገር ግን ከማታ እስካሁን ድረስ ደግሞ የሰራናቸው ተጨማሪ ላቦራቶሪዎች አሉ። እሱን ስንጨምር 73 አለን ማለት ነው። ከዛ ውስጥ የ10 በሚሆኑ ግለሰቦች ላይ ቫይረሱ እንደተገኘ መረጋገጥ ተችሏል። 10 ሰዎች ላይ ተገኝቶ 5 ሰዎች ላይ ደግሞ ህይወታቸው ያለፈ እንዲሁም ደግሞ 5ቱ ደግሞ በሕክምና ጣቢያ ውስጥ እንዳሉ በጂንካ ከተማ ባለው የጂንካ ሆስፒታል ውስጥ አገልግሎት እያገኙ እንደሆኑ ለህብረተሰቡ አሳውቀናል። ዛሬ በጨመርናቸው ከሁለት የጧት ምርመራዎቻችን ጋር ስናደርገው ከ71 ምርመራዎች ውስጥ 11 በሚለው እንይዛለን። በቫይረሱ ከተያዙ ሰዎች ጋር ንክኪ የነበራቸው ሰዎችም በለይቶ ማቆያ ውስጥ እንደሚገኙም ሚኒስትሯ ገልጸዋል። ወደ 349 ሰዎች በተለያየ መልክ ከታማሚዎች ጋር ንክኪ የነበራቸውን በጣም አስፍቶ የመስራትና የነዛን የመለየት ስራ ስለሚያስፈልግ በዛ ውስጥ ቆጠራዎቻችንን ስናካሄድ እስከዛሬ አሁን ሰዓት ባለንበት ደቂቃ ከሆነ ወደ 349 ሰዎች ጋር ክትትል የለይቶ ክትትል ስራዎቻችንን እያደረግን ነው። ከነዛ ውስጥ ግን ወደ 119 የሚሆኑት የክትትል ጊዜ ገደብ ስላለው የክትትል ጊዜ ገደባቸውን ጨርሰው ከለይቶ ማቆያ ውስጥ እንዲወጡ ተደርጓል ማለት ነው። እስካሁን ለማርበርግ ቫይረስ የተለየ ሕክምና ወይም ክትባት የለውም። ሆኖም ንክኪ ላላቸው ሰዎች በቫይረሱ የመያዝ እድልን የሚቀንስ መድኃኒት እየተሰጠ መሆኑን ሚኒስትሯ ተናግረዋል። ከዚህ በፊት በሽታው ተከስቶባቸው የነበሩት ሀገራት ጋር የልምድ ልውውጦች በሰፊው አድርገናል። ያም ደግሞ የሕክምና እርዳታዎችን ከመስጠት በተጨማሪ ሌሎች ሀገሮች ላይ ተሞክረው የነበራቸው መድኃኒቶች ወደ ሀገር ውስጥ እንዲገቡ አድርገን ለባለሙያዎቻችን በዚሁም ደግሞ ተጋላጭነት ለነበራቸው ሰዎች መድኃኒቶችን እንዲያገኙ ተደርጓል ማለት ነው። በተለይ ሬምዲሲቪር የሚባለውን መድኃኒት ወደ ሀገር ውስጥ በማምጣት ለሱ የሚሆኑ የጸረ ህዋስ መድኃኒት ነው። ይህም መድኃኒት ደግሞ ወደ 16 ለሚሆኑ ተጋላጭነታቸው ከፍተኛ ለነበሩ ባለሙያዎች እንዲሁም ደግሞ ግለሰቦች መስጠት ችለናል። በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን መሰረት ኢትዮጵያ አስተናጋጅ ሀገር ሆና መመረጧን ተከትሎ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኮፕ 32 ተወካይ ፕሬዚዳንት ሆነው ተመርጠዋል። ለመሆኑ የተወካይ ፕሬዚዳንት ሚና ምንድን ነው? የአካባቢ ጥበቃ ተቆርቋሪ የሆኑትን ዶክተር ሚሊዮን በላይን አነጋግረናል። ዶክተር ሚሊዮን የአላያንስ ፎር ፉድ ሶቨርኒቲ ኢን አፍሪካ በምህጻሩ አፍሳ ከፍተኛ ኃላፊ ናቸው። ከኮፕ 30 ስኬቶች ይጀምራሉ። አዳፕቴሽን ፋይናንስ በ3 እጥፍ ማደግ አለበት የሚል ውሳኔ ተወስኗል። ምንን የሚይዝ ነው አዳፕቴሽን ዶክተር? ቋቋም ማለት ለምሳሌ ኢትዮጵያ ከፍተኛ አፈርና ውሃ ጥበቃ ነው ዘመቻ አካሄዳለሁ ብትል፣ በጣም ብዙ ችግኝ ተክላለሁ ብትል፣ ለገበሬዎቹ ሀገር በቀል ዝርያዎች እንዲሳፉ አድርጋለሁ ከእርሻ ጋር የተያዙ ነገሮችን ብትል፣ ከጎርፍ ምናምን ከተማዎችን ስለሚያጠቃ ያንን ነገር ለመቋቋም አደርጋለሁ ብትል ምንም ነገር አልነበረም ነበረ። እንግዲህ ኢትዮጵያ እንደ ምሳሌ ነው መወስድ። አሁን ግን አትሊስት በስምምነት ደረጃ ያ ገንዘብ በ3 እጥፍ እንዲያድግ ተብሏል። ስለዚህ ብዙ ገንዘብ ወደ አዳፕቴሽን እንዲመጣ የዓለም አቀፍ ስምምነት አለ ማለት ነው። ይህ ስምምነት አልነበረም። ኢትዮጵያ የዓለም ዋንጫ ብቻ ነው የቀራት። የአፍሪካ ዋንጫን አዘጋጃለሁ ብላለች፣ ጥያቄ አቅርባለች። በጣም ብዙ ኮንፈረንሶችን ታዘጋጃለች። ኮፕን ማዘጋጀት ትልቅ ነገር ነው አንደኛ። ሁለተኛ እንድትመረጥስ ያደረጓት ምን አይነት ነገሮች ሊሆኑ ይችላሉ?
ኮፕ በጣም ትልቅ ስብሰባ ነው። አሁን ኢኮኖሚካሊ ብታየው በጣም ብዙ ሰው ነው የሚመጣው። እንግዲህ ሰው ሰርቪስ ሴክተሩን ቢያንስ ለአንድ ወር ያክል ያነቃንቀዋል የሚል ግምት አለ። ኢትዮጵያ ኤርላይንስ፣ ሆቴሎች፣ ትንሽ እንኳን ቡና ቤቶች፣ ቱሪዝም የሚሸጡ ባህላዊ እቃዎች በደንብ ከተዘጋጀን ብዙ ነገር ይሆናል። በስም ደረጃም ለሀገር አሁን ትልቅ ነገር ነው። ኢትዮጵያን ማቅ ኢትዮጵያ አፍሪካ መጥቶ ማቅ በጣም ብዙ ህዝብ ነው የሚኖረው እና ሁሉ ሰው ይመጣል እና ለኢሜጅ ሀገራችን ኢሜጅ ምንድን ነች ኢትዮጵያ የሚባለውን ሰው ይጠይቃል። እንግዲህ ምን አይነት ሀገር ነች ይህች ሀገር? ለምንድን ነው የተመረጠችው? ጥሩ ጥያቄ ነው። ያንንም ጥያቄ አሁን ሁሉም ሰው ይጠይቃል። አሁን እየተካሄዱ ያሉት ከችግኝ ተከላ ጋር ከአካባቢ ጥበቃ ጋር ወደ ታዳሽ ኃይል የለም የመኪና ወደ ታዳሽ ኃይል ፊትን ከማዞር ጋር ምናምን ተያይዞ ያሳየችው ፖዘቲቭ ነገር አለ። በዛ ላይ እንግዲህ ሎቢ ተደርጓል በደንብ። የእኛም ባለስልጣኖች መጀመሪያ ያስማሙት የአፍሪካውን ቡድን ነው። አፍሪካውን ቡድን እንግዲህ አፍሪካ እና G77 ከተስማማ ወደ 78 ሀገር ተስማማ ማለት ነው። እስ እያሉ ደግሞ ሌሎቹ ዩሮፒያንም በግሩፕ አሳምነው ነው እንደዚህ ሆነው እና ትልቅ ነገር ነው። ችግኝ ተከላው ብቻውን ራሱ አንተ በረጅም ጊዜ አካባቢ ጥበቃ ስራ ምናልባትም ሩብ ክፍለ ዘመን ቆይተሃልና በዚህ ጊዜ በዚህ ደረጃ ትኩረት ያገኘበት ጊዜ የለም ስትለኝ ነበረ። እስኪ እሱን ያስባሉ ነገሮች እናንሳ። አንደኛ እንግዲህ በየጊዜው የሚኖሩን የሀገር መሪዎች አሉ። በአንድ የሀገር መሪ ደረጃ በዚህ መጠን ዋና የስራው ትኩረት አድርጎ የሚንቀሳቀስ እኔ አላጋጠመኝም ፐርሰናሊ እንግዲህ እና ይሄ ትልቅ ትኩረት ነው በአካባቢ ላይ የታየው። ከፍተኛ ድፍረት ነው። እኔ ከነዳጅ ወደ ሀገሪቱ ከማስገባት ይልቅ እስቲ የተወሰኑ መኪናዎችን እንኳን ወደ ታዳሽ ያለው ጋር እናደርጋቸው፣ ከአሁን በኋላ እንደውም ያሉት ወደ ታዳሽነት የሚመጡ ናቸው ምናምን ብሎ ይሄ ቦልድ ዲሲዥን እንግዲህ ብዙ ሰው ፔን ይኖራል እዚህ መካከል። እንደ ሀገር እንደ አቅጣጫ ይሄ አቅጣጫ ነው ሴት ያደርጋል። እኛ ስንት ዓመት እዚህ አካባቢ ላይ እንደምታውቀው ስንሟገት ይኖር ነው እና አንዳንድ ቀን አንዲት ስንዝር እንኳን ፈቅ አትልም ብዙ ነገር ከብዙ ዓመት ጨዋታ በኋላ አንዳንዴ ግን አንድ እርምጃ ወይም ደግሞ አንድ ክንድ ሲወረወር ታየዋለህ እና እንደዚህ አይነት ነገር ነው ያየሁት ለማለት ነው። ሰው ችግኝ አንዳንድ ጊዜ ድሮ ምን ነበረ የሰው ልብም ውስጥ ነው የምንተክለው ችግኝ መሬት ላይ ብቻ ሳይሆን፣ ምክንያቱም ጭንቅላትህ ከተለወጠ ሁሉ ነገር ይለወጣል። ቀጥሎ የሚመጣው እንግዲህ ዛሬ የውጭ ጉዳይ ሚኒስትሩም ተሹመዋል ይህንን እንዲመሩ የኮፕ 32 ጉባኤ ነው። ይህንን ለማሰናዳት ምንድን ነው የሚጠብቃቸው? ውጭ ጉዳይ ሚኒስትሩን ምን አይነት ስራዎች ነው የሚሰሩት? አንተ በብዙ ጉባኤዎች ከመካፈልህ አንጻር ፈተናው ምንድን ነው ሊሆን? በጣም ከባድ ስራ ነው። ምክንያቱም የአንዱ የኮፕ ፕሬዚዳንት አቅጣጫውን ሊቀይረው ይችላል። ስብሰባውን በጣም የተሳካ ሊያደርገው ይችላል። ብዙ ጊዜ እንደውም የፈረንሳዩ 25ን እንትን ያደረገው ብዙ ጊዜ እንደ እንትን ይጠቀሳል። የእሱ ሹፍርና ነው ብዙ ነገር ያሳካው በሚል እና እንደው አንዳንድ ነገሮቹን ልንገርህ ምን እንደሚጠበቁ። አንደኛ ቶኑን ምንድን ነው ስብሰባው የሚጠበቀውን የፖለቲካል የሆነውን ነገር ሞራል ቶን ይሰጠዋል። አይደለም እንዲህ ማድረግ አለብን፣ ህዝባችን እንደዚህ የሆነ ነው ምናምን የሚል ነገር አምቢሽን እንዲኖረው ያደርገዋል። የለም በጣም ትልቅ የተጋነነ አምቢሽን እንዲኖር እና ደግሞ እርጀንሲ አጣዳፊ ጉዳይ እንደሆነ ምናምን ነገር ሁሉ ማሳየት አለበት። ዋናው ፕራዮሪቲው ምንድን ነው? ዋናው ጉዳይ አሁን አፍሪካ መሆኑን ቅድም ስንናገር እንደነበረው የአዳፕቴሽን ወይ የመቋቋም አጀንዳ ትልቁ አጀንዳ ነው እና የኮፑ መሪ ወደዚህ ሁሉ ላይ ያዞረው ይችላል ይሄንን አጀንዳ እንዲያገኝ። ከዚህ በላይ ደግሞ ዲፕሎማቲክ ነው መሆን ያለበት። ነገር በሱ ስር ነው ያለው። እዛ ጋር የሚካሄዱት ነገሮች በሙሉ በሱ ነው የሚካሄደው። ኮፕ እንደምታውቀው እንግዲህ ከፍተኛ አስቸጋሪ ግርግር የበዛበት ገበያ ነው። ሀገሮች እንደየብቻቸው አሉ፣ ቡድኖች አሉ። በቡድኖቹ መካከል መቆራቆስ አለ፣ መጣላት አለ። ያን ሁሉ በዲፕሎማቲክ ጥበብ ማገናኘትና ወደ አንድ አጀንዳ ማምጣት ያስፈልጋል። በዛ ላይ አሁን ብዙ ጊዜ ጋዜጠኞች ኮፕ 32ን አዲስ አበባ ውስጥ የሚካሄደውን ስለሱ ማወቅ ሲፈልጉ የሚሄዱት ወደ ፕሬዚዳንቱ ነው
ማለት ነው። እና አንድ ሀገር ውስጥም አይቀመጥም። በየሀገሩ እየዞረ